በዱንያ ላይ ኢስላምን ለቆ መሞት የኪሳራዎች ሁሉ ኪሳራ ነው። በዱንያ ላይ ከአላህ ጋር ተጋጭቶ አላህን ክዶ መሞት የኪሳራዎች ሁሉ ኪሳራ ነው። ኢተቂላህ አለች፣ አላህን ፍራ። አላህ በፈለገው መንገድ ካልሆነ እንዳትቀርብ። ሰማይ ላይ ግብዣ በተደረገላቸው ሰዓት ነብዩ ሰለላሁ ዐለይሂ ወሰለም የአራት ጣት ቦታ ክፍት ቦታ የለም፣ በመላእክቶች ተጨናንቃለች። ሁሉም በዒባዳ ላይ ሩኩዕ ያደርግ ሱጁድ ያደርግ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ሰመራቱ ተቅዋ፣ የተቅዋ ፍሬዎች። ተቅዋ በዱንያም በአኼራም ለስኬት ያበቃል። ተቅዋ የአላህን ውዴታ ያስገኛል። ተቅዋ እጅግ ብዙ ጥቅሞች አሉት። ተቅዋ ማለት ምንድነው? ከቋንቋ ደረጃ እንደዚሁም ዑለማዎችስ ምን አሉ እንመለከታለን። ይሄ ርዕስ የተዘጋጀበት ምክንያት ዛሬ ላይ ሰዎች ብዙ ነገር ይጠነቀቃሉ፣ ብዙ ነገር ይፈራሉ። ነገር ግን አላህን መፍራት ግን በጣም እየላላ መጣ። ከታመምክ ለዚህ ነገር ጥንቃቄው ይሄ ነው፣ ይሄን መውሰድ አለብህ፣ ይወስዳል። ይሄን ነገር አቁም፣ ይቆጠባል። ለምን? ለጤናው። ይሄን ከሰራህ ግን ጀሃነም አለብህ ሲባል ግን ቦታም ሳይሰጠው ይሮጣል፣ ይንደረደራል፣ ወደ ጀሃነም ይገሰግሳል። አላህ ከጀሃነም እሳት ነፃ አላህ ያርገን። እቺ መልእክት እንድታስታውስ ነው። ኢተቂላህ ሀይሱማ ኩንት፣ የቱም ብትሆን አላህን ፍራ። ቻይና ሜንክ አላህን ፍራ፣ ዱባይ ሜክ አላህን ፍራ። ከአገር ውጭ አገር ውስጥ በቀን በጨለማ ሰው ኖረ አልኖረ ኢተቂላህ ሀይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ አላህን ፍራ ሀይሱማ ኩንት፣ የትም ቦታ ብትሆን አላህ ይመለከታል፣ አላህ ያያል፣ ጉዳይን በአጠቃላይ ያውቃል። ያሰብከውን የቋጠርከውን በውስጥ አንተ ለሚመላለሰውን ነገር በአጠቃላይ ያውቃል። ከሱ የሚደበቅ የሚሰወር የለም። ኢነላሃ ዓሊሙን ቢዛቲ ሱዱር፣ አላህ ማለት በልቦናዎች የተደበቁ ነገሮችን በአጠቃላይ አዋቂ የሆነ ጌታ ነው። ያውቃል። ከሱ የሚጠነቀቅ ከሱ የሚደበቅ ከሱ የሚሸሸግ ነገር የለም። ስለዚህም ኢተቂላህ አላህን ፍራ ሀይሱማ ኩንት፣ የትም ቦታ ብትሆና። ወአትቢዕ ሰይአተል ሐሰና፣ ወአትቢዕ ሰይአተል ሐሰና፣ መጥፎ ነገር ከሰራህ ጥሩን ነገር አስከትል፣ በመጥፎ ላይ ጥሩን አስከትል። ተምሑሃ፣ ያንተ ያብስልሃል፣ ወንጀልን ይሰርዝልሃል። ወኻሊቅ ናሰ ቢኹሉቅን ሐሰን፣ ከሰዎች ጋም ስትኗኗር በመልካም ስነ ምግባር ተኗኗር አሉ። ይህ ሐዲስ ቢተነተን ሐቂቃ በጣም እጅግ ሰፊ ነው። አንድ ሙሐደራ ነው። ኢተቂላህ ሀይሱማ ኩንት፣ የትም ብትሆን አላህን ፍራ፣ ከአላህ ጋር ያለን ግንኙነት ነው። ወአትቢዕ ሰይአተል ሐሰና፣ ከነፍስህ ጋር ነው። ወንጀል ሰራህ ተውባ አድርግ፣ ሰደቃ አውጣ፣ እስትግፋር አብዛ፣ ከነፍስህ ጋር ነው። ወኻሊቅ ናሰ ቢኹሉቅን ሐሰን፣ ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር። ከማህበረሰቡ ጋር ያለ ግንኙነት ያማረ መሆን አለበት። በጣም እጅግ ጠቅለል አድርጋ ብዙ ነገር የያዘች ሐዲስ ናት። በቋንቋ ደረጃ ይላሉ ዑለማዎች ተቅዋ ማለት ፈሐቂቁ ተቅዋ ፊ ሉጋ አልዊቃያ፣
መጠንቀቅ ማለት ነው። አንተ አንድ ነገር አይ አየቅየ الانسان نفسه مما يخاف ويحذر ከሚያስፈራው ከሱ ከሆነ ነገር ከሚያስደርገው ነገር የሚጠነቀቅ ይሁን የሚያሰጋው ነገር ካለ ከዛ መጠንቀቅ። እዚህ ጋር ሾህ አለ ሲባል ተጠንቅቀ ትሄዳለህ አይደለ? ልክ እንደዛ ተቅዋ ማለት ይሄ ነው። በሸሪዓ ምንድነው ዑለማዎቹ ሲናገሩ ኢብኑ አልቀይም እንደዚህ ኢብኑ ረጀም ረሂመሁሙላህ ኢነ መዳረ التقوى على الوقاية من عذاب الله وذلك بفعل أوامره واجتناب نواهيه ያሉ ተቅዋ ማለት አሉ አላህ ስብሓነሁ ወተዓላን ከአላህ ቅጣት መፍራት መጠንቀቅ ነው። ባዘዘው ቦታ መገኘት፣ በከለከለው ቦታ ላይ መከልከል ተቅዋ ነው አሉ። ሌሎች ዑለማዎችም ሲገልጹ ደግሞ ተቅዋ ማለት አሉ ተቅዋ وروي عن طلق بن حبيب في معنى هذه الآية اتشين آية مالت يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يميل القرآن عنكز عن السنة الثاني يبرارو عند سومتا عندما جاء قوم يسألونه كيف يتقون الفتن فتنان سوت انديت ነው የሚጠነቀቁት ብለው ጠየቋቸው። فقال اتقوها بالتقوى فتنان ራሱ በተቅዋ ተጠንቀቋት፣ የአላህን ፍራቻ ውስጣቸው አድርጉ። فقيل له ተባሉ ሲፍ ለና التقوى እስቲ ተቅዋን ግለጽልን አብራራልን ሲሏቸው فقال العمل بطاعة الله الله بالله ትእዛዝ ላይ መስራት ነው። على نور من الله ከአላህ በሆነ ብርሃን رجع ثواب الله يا الله مندا كالله بكل مستتن مندا بمكجل وترك معاصي الله الله مامز السن مقرن ما قبنو على نور من الله بالله برهان مخافة عذاب الله يا الله انقطعت بمفراتا بزي ملكو فسروا عبد الله بن عباس مجاهد انستو كعبد الله بن عباس وسدو سيناغروا تقوى مالت أن يطع الله فلا يؤصى الله لتاززت لا مسوت نو ويذكر فلا ينسى الله اللي يوصوت نو فلا ينسى من لا يلوت لا يرسوت نو ويشكر لا مسجنوت نو لا يكدوبت አሉ። ተቅዋ ማለት ይህ ነው አሉ። አራተኛው ኸሊፋ ተብሎ የሚጠሩት አሊ ብን አቢ ጣሊብ ያ አዩሃ الذين آمنوا اتقوا الله የሚለውን የቁርአን አንቀጽ እናንተ ያመናችሁ ሰዎች ሆይ اتقوا الله اللهን ፍሩ حق تقاته ትክክለኛ መፍራት አላህን ፍሩ የሚለው የቁርአን አንቀጽን ሲያብራሩ ولا تموتن إلا وأنتم مسلمون እናንተ አማኞች ሆናችሁ እንጂ እንዳትሞቱ የሚለውን የቁርአን አንቀጽ ሲያብራሩ ማን አሊ ተቅዋ እዝች ጋሉ። እንግዲህ እቺ የቁርአን አንቀጽ የአላህ ስብሓንሁ ወተዓላ አደራ ያለባት ናት። ምን አይነት አደራ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢተቁላህ ሐቀ ቱቃቲህ አላህን ትክክለኛ መፍራትን ፍሩት የሚለው የቁርአን አንቀጽ እና ወላ ተሙቱነ ኢላ ወአንቱም ሙስሊሙን የሚለው ወላ ተሙቱነ ኢላ ወአንቱም ሙስሊሙን ወላ ተሙቱነ እንዳትሞቱ ኢላ ወአንቱም ሙስሊሙን እናንተ ሙስሊሞች አማኞች ሆናችሁ እንጂ እንዳትሞቱ የሚለው ከአላህ በኩል የተሰጠን ትልቅ አደራ ነው። አው በዱንያ ላይ ኢስላምን ለቆ መሞት የኪሳራዎች ሁሉ ኪሳራ ነው። በዱንያ ላይ ከአላህ ጋር ተጋጅቶ አላህን ክዶ መሞት የኪሳራዎች ሁሉ ኪሳራ ነው። ትልቁ ኪሳራ ማለት ወላሂ ነው። ትልቁ ኪሳራ ኢስላምን ለቆ መሄድ ነው። ትልቁ ኪሳራ የነብዩን ሰለላሁ ዐለይሂ ወሰለም ጎዳናን ለቆ መሄድ ነው። ዛሬ በየሚዲያው በየመንገዱ ትድናለህ፣ ጌታን ተቀበል ትባላለህ። ምትድነው በዓለም መድህን ነው። የዓለም መድህን ደግሞ ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ወላሂ የዓለም መድህን ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ምክንያቱም ሁሉም ነቢያት ለየአካባቢው ነው የተላከው፣ ለየአገሩ ነው የተላከው። ኢሳም ለበኒ እስራኤል ነው የተላኩት፣ ሙሳም እንደዛው። ሁሉም ለየአካባቢው ረሕመተን ሊልዓለሚን
ለዓለማት እዝነት አድርጎ የላካቸው ማንን ነው? ነቢዩን ሰለላሁ ዐለይሂ ወሰለም ብቻና ብቻ ነው። የነቢያት መደምደሚያ ናቸው። ስለዚህ የዓለም መድህን ነቢዩ ናቸው። በምንድን ነው የሚዳነው? የእሳቸውን ጎዳና እሳቸው አላህን እንደተገዙት ባስተማሩን መልኩ አላህን ተገዝተን ከሄድን እንድናለን። ከዛ ውጭ በማንም አይዳንም፣ በማንም አይዳንም። ይሄም የኢስላም መልእክት ነው። ሰዎች ሆይ ልትድኑ ከፈለጋችሁ አላህን ያዙ፣ አላህን ተገዙ፣ እሱም ብቻ አምልኩ፣ ከሱ ውጭ ያለን በአጠቃላይ እራቁ። ነቢዩን ዓለይሂ ሰላቱ ወሰላም ጎዳናቸውን አስተምሮታቸውን ተከተሉ፣ ተቀበሉ። የእሳቸውን ነቢይነትን መስክሩ። ከነቢዩ በኋላ ሌላ ነቢይ የለም። ዛሬ በየቀበሌው በየወረዳው እከሌ ነቢይ ከሌ ነቢይ ከሌ የተባለ ይሞጋገሳል። ሐሰተኞች፣ ውሸታሞች፣ ደጃሎች ብሎ ነቢዩ የነገሩን ከኔ በኋላ ይመጣል እኮ አሉ። አዎ እነዚህ አጭበርባሪዎች ብሎ ሙሰይለመቱል ከዛብ በዘመናቸው መጣ። እኔም ነቢይ ነኝ ብሎ አላህ አዋረደው። ግን ከነቢዩ በኋላ ሌላ ነቢይ የለም። ቢኖርማ ኖሮ አሉ እሳቸው ከኔ ውጭ ሌላ ነቢይ ቢላክ ኖሮ ዑመር የሆኑ ነበር አሉ። ዑመር የሆኑ ነበር። ግን ከኔ ውጭ ሌላ ነቢይ የለም። ኻተሙል አንቢያኢ ወልሙርሰሊን የነቢያቶች የምልክተኞች መደምደሚያ ናቸው። ለዚህ ነው አላህ የነቢዩ መላክ ራሱ የቅያማ ምልክት ነው። የነቢዩ መላክ የቅያማ ምልክት ነው። ከነቢዩ በኋላ ሌላ ነቢይ ስለሌለ አላህ ለሰው ልጆች ዘር ለጂኒዎችም ለሰዎችም ጭምር አላህ መደምደሚያ አድርጎ ነቢዩን ላከ። ስለዚህ ሚዳነው ነቢዩን ስንከተል አላህን ስንገዛ ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አደራ እያለ ነው አላህ። አላህ በዱንያ ላይ ሙስሊም አድርጎ አኑሮን ሲገለንም ትክክለኛ ሙስሊም አድርጎ አላህ ይግደለን። ኻቲማችንን አላህ ያሳምርልን። ይሄን የቁርአን አንቀጽ አሊ ብን አቢ ጣሊብ ሲፈስሩ አሉ አነ ተቅዋ ማለት እኮ هي الإيمان بالتنزيل አላህ ባወረደው በቁርአን ማመን ነው። የአላህን ደብዳቤ መከተል ነው ተቅዋ ማለት። ቁርአን ያዘዘውን መታዘዝ፣ የከለከለውን መከልከል፣ አላህ ባወረደው በቁርአን መኖር ማመን ነው አሉ። ወልኸውፉ ሚነል ጀሊል ታላቁን ጌታ አላህን መፍራት ነው ተቅዋ ማለት። አላህን መፍራት አላህ በስንት ቦታ ፍሩኝ ብሏል። ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ያ አዩሃ አለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ ያ አዩሃ ነቢይ ብሎ ነቢዩን ጭምር ኢተቂላህ አንተ ነቢይ ወይ አላህን ፍራ። ነቢዩ አላህን ፍራ ከተባሉ ተቅዋ የተባለ ያዙ። አላህ የወደዳቸው ያከበራቸው ኢማናቸው ላይ የደረሰ ጀነት የተመሰከረላቸው ከጀሃነም ነፃ መሆናቸው የተረጋገጠላቸው ነቢይ አላህን ፍራ ካላቸው እኛስ ዛሬ ተው አላህን ፍራ ሲባል ዘርበል አንተ ራስህ አላህን ፍራ ይላል። አላህን ፍራ ሲባል ቦታ ማይሰጣለ። ነግሬያቸዋለሁ። አንድ መስጊድ ላይ የሆነች ጭቅጭቅ ተነሳች። ከዛ ተው አላህን ፍሩ ሲባል አላህ የሚለው ቃል በየቦታው በየአቅጣጫው መጣ። ግን ማንም ያዳምጥ የለም። ከመካከል በአጋጣሚ ፖሊስ ነበርና ተነስቶ መታወቂያውን አውጥቶ ሁላችሁም አደብ ያዙ፣ እኔ ፖሊስ ነኝ ሲል አደብ ያዘ ሁሉ። ሱብሃንአላህ። አላህን ፍሩ ሲባል ይሄ ቁርአን እኮ በተራራ ላይ ቢወርድ አመድ ይሆን ነበር አለ። ለው አንዘልና ሃዛል ቁርአን ዐላ ጀበልን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ። ይህንን ቁርአን በተራራ ላይ ብናወርድ ኖሮ የተሰነጣጠቀ አመድ ይሆን ነበር። ከምን የተነሳ? ሚን ኸሽየቲላህ አላህን ከመፍራቱ የተነሳ። አላህን ከመፍራቱ የተነሳ ኢተቂላህ ስንባል ቀጥ አላህን መፍራት። ዑመር እንደዛ አልነበሩ? አላህን በመፍራት ዑመር የሚያክላቸው እኮ የለም። ለዚህ እኮ ነው ደረጃቸው ዝም ብሎ ከፈለ መሰል። አንድ ቀን የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ከነቢዩ ጋር በሆነ ነገር እየተጨቃጨቁ ዑመር ሲመጡ ሁሉም ሴቶች በየክፍላቸው ገቡ። ዑመር ተቆጡ። የአላህን መልእክተኛ ሳትፈሩ እኔ ሲሉ አንተማ ኃይለኛ ነህ አለች እናታችን አይሻ።
ከዛ ረሱል ሰለላሁ ዐለይሂ ወሰለም ፈገግ ይያሉ ዑመር ወይ አንተ እንኳን እነዚህ ሴቶች አይደሉ አንተ እኮ በዚህ ከመጣ ሸይጣን ላንተ መንገድ ይለቃል በሌላ መንገድ ነው የሚሄደው በምን ተቅዋ ዑመር ተቆጥተው አላህ እንዲላል ከተባሉ አንድች እርምጃ ይራመዱ ቀጥ ነው ወቃፈን عند كتاب الله አላህ ኪታብ ላይ ቀጥ ነው በቃ ነብዩ እንዲህ ብለዋል ሲባል ሰለላሁ ዐለይሂ ወሰለም ቀጥ በቃ ቁርአን ከቀራህባቸው አላህ እንዲህ ብለዋል ከተባሉ ቀጥ እኛ ስንት አያት ተነበበብን ስንት የነብዩ ሐዲስ መጣ አላህ ይዘንልን ስለዚህ ምን አሉ አሊ والخوف من الجليل ታላቁን ጌታ አላህን መፍራት ነው والرضا بالقليل በትንሽ መውደድ ነው አሉ አዎ በተሰጠህ መብቃቃት መውደድ والرضا بالقليل አየ አላህ በሰጠ ስትብቃቃ ተቅዋ ነው ዛሬ ሰው አይበቃኝም ሲል ነው ወደ ሐራም የሚሄደው ወደ ሙስናው የሚሄደው ወደ ሪባው የሚሄደው ኤክስፓርድ ነገሮችን እየመታ የሚያከፋፍለው ወሪዳ ቢልቀሊል በትንሽ ነገር መብቃቃት በተሰጠህ ነገር መደሰት ወልስትዕዳዱ ሊየውም الرحيل አራተኛው ተቅዋ ማለት ይሄ ነው ለጉዞው ቀን ደግሞ መዘጋጀት ነው ተቅዋ ለጉዞ ተዘጋጀን ማን ያውቃል መቼ ነው የምንሄደው የዱንያ ጉዞ አለ ሲባል ዑምራ አለ ወይም ደግሞ ለንግድ ዱባይ ትሄዳለህ ቻይና ትሄዳለህ ሲባል ቪዛ ተመቷል ትኬቱ ተቆርጧል ሲባል ሁሉም ይሄ ጊዜ ነው ብሎ ዝግጅት አለ አይደል ምን አይነት ዝግጅት እስቲ ለዑምራም ከሆነ እስቲ ኢህራም ልብስ ላዘጋጅ አንዳንድ ዛ ነገር የሚጠቅመኝ ይላል ሻንጣውን ምን ሁሉም ነገር ፓስፖርት ምናምን ይዘጋጃጃል ለውጪ የሚሆነኝ ገንዘቤን ይላል ቻይና የሚሄደውም እንደዛው እስቲ ማመጣቸውን ዕቃ ምናምን ኦርደሩ ምኑን ላስተካክል እንዲ ዝግጅት አለ አይደል የቀመርስ ለዛስ ጉዞ ዝግጅት አድርገናል ወይ አይቀርም ያቺ ጉድጓድ ላይ ወላሂ ሁሉም ይገባል ያቺ ጉድጓድ ሁሉንም ትጣራለች ያቺ ጉድጓድ ሁሉንም ትቀበላለች ሁሉም ይገባታል ጉድጓዳ ጉድጓድ ናት ጠባብ ናት የሚሰፋው መቼ ነው የሚሰፋው ስራችን መልካም ከሆነ ቀብራችን ሰፊ ነው ስራችን መጥፎ ከሆነ ግን ቀብራችን ካየነው የበለጠ ሰው ሲቀበር ለህዱና አይተናል አይደል ከዛ የበለጠ ይጠባል የጎና አጥንት እስኪጣበቅ ቀብር ይጠባል ስራችን والاستعداد ليوم الرحيل ለጉዞ ቀን መዘጋጀት ነው አዎ ስለዚህ ተቅዋ ይህን ያህል ስለ ተቅዋ ከተነጋገርን ثمرات التقوى የተቅዋ ፍሬዎች አሉት በዱንያም በአኺራ የመጀመሪያው ተቅዋ ያለው ሰው አላህን የሚፈራ ሰው አላህ ካለበት መከራ ጭንቀት ሐሳብ ሐዘን አላህ ፍንቅል አድርጎ አላህ ያወጣዋል አላህ ምን አለ ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ ለሱ አላህ ያደርግለታል መኽረጀን መውጫን አላህ ያደርግለታል ወየርዙቁሁ ርዝቁንም ያመጣለታል ይረዝቀዋል ሚን ሐይሱ ላ የሕተሲብ ካላሰቡ ቦታ ሱብሓነላህ ተቅዋ ያለ ሰው ሐሳብ ጭንቀት ካለ አላህ ይገላግልሃል ርዝቅህን ካላሰቡ ቦታ ያመጣልሃል በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ነቢዩ አንድ የነገሩን ሐዲስ ነበር ኢማም ሙስሊም የዘገቡት ሶስት ሰዎች በሆነ ምክንያት ጫካ ላይ የቤተሰቦቻቸው ሊኻድሙ እንጨቱን ምኑን ለመቀም ሲሄዱ ዝናብ ሲመጣ ሸለቆ ውስጥ ይገባሉ ሸለቆ ውስጥ ሲገቡ ከላይ ቋጥኝ ድንጋይ መጣና የሸለቆውን በር ይዘጋዋል ተጨነቁ መውጫ መግቢያ ጭንቀቱ በዛ አንደኛቸዋል እንደው ለአላህ ብለን የሱን ፊት ፈልገን የሰራነው ስራ ዛሬ በሱ ምክንያት አላህን ካልተማጸን በቃ ምንወጣበት ምንድንበት የለም አንደኛው ቀጠለ እናት አባት ነበርኝ እነሱን እንከባከባለሁ ለነሱ መልካም ነኝ ሁሌ እነሱን ሳላጠጣ ወተት ምግብ ሳላበላ እኔም ይሁን ቤተሰቦቼ አንበላም አንድ ቀን ግን እንደዚሁ ደርሼ ረፍዶብኝ ስመጣ ተኝቶ አገኘዋቸው
ወተቱን በጄ ይዣለሁ። እኔ ደግሞ ከነሱ በፊት ልጆቼንም ሚስቴንም አላበላው። ልጆቼን ጫጫለሁ። ቆምኩኝ እንዳልቀሰቀሳቸው እንቅልፍ ላይ ናቸው። በመሃል ከተነሱ ብዬ ይዤው ቆምኩኝ። ፈጅር ሰላት እስኪደርስ ወተቱን ይዤ ቆምኩኝ። የዛኔ ሲነሱ አጠጧቸው። ይህን ላንተ ብዬ ከሰራው ያ ረብ ካለንበት መከራ ጭንቀት ነጃ ብለናል። ከፈታለች መውጣት አይቻልም። ሁለተኛው ቀጠለ። ያጎት ልጅ ነበረችኝ አለ። ሰው ወንድ ልጅ ሴትን እንደሚወደው ወደድኳት አለ። ዛሬም እንደዛ ወደድኩሽ ወደድኩ ምናምን አበድኩልሽ። አንድ ዳዋ ላይ አበድኩልሽ ካለሽ የውሸት ነው የሚል ዳዋ ተናገርኩና ቆርጦ ብቻ ቀረቡት። እኔ መልእክቴ ምንድነው? እንዲህ ከሚል ወዶሻል ቤተሰብሽ ጋር ምን ይላክ? ሽማግሌ ይላክ። በኒካህ ነው። በሐራም ገርል ፍሬንድ ቦይፍሬንድ በሚል ቋንቋ የለም። ከወደደሽ ምን ያድርግ? ሽማግሌ ይላክ። ከዛስ በሐላል መንገድ አንቺን ይቀበል። በጓሮ ብር አይምጣ። አንቺን ካየው ጀምሬ ምግብ አልበላው ምናምን አይሰራም ነው የተናገርኩት። ያው ግን አንዳንዱ ቲክቶኩም እንዲታይለት የተለያየ ነገር እንዲሆንለት ትንሽ ቆርጥ አድርጎ ብቻ እንትን ይላል። በዚህ አጋጣሚ በቲክቶክ በመታስተላልፉ መልእክቱን ቢያንስ ሐሳብ ሳትቆርጡ አስተላልፉ። ሐሳቡ ይድረስ። ሁሉንም 40 ደቂቃ 50 ደቂቃ ሳይሆን 2 ደቂቃ ሞኒ 3 ደቂቃ 1 ደቂቃ ግን ሐሳብ አይቆረጥ። ይሄ መልእክቴ ነው። በዚህ አጋጣሚ ይህ ሰው ያጎት ልጅ ነበረችኝ፣ ወንድ ልጅ ሴትን እንደሚወደው ወደድኩኛል። ግን ውዴታውም በሐራም ለመግለጽ ሞከረ። በሐራም ጠየቃት። ያጎት ልጅ በእስላም ያክስት ልጅ በእስላም መጋባት ይቻላል፣ ሐራም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፋጢማን ለዓልይ ነው የዳሩት። ዓልይ የማን ልጅ ነው? የአቡ ጣሊብ ነው። አቡ ጣሊብ የማን አጎት ነው? የነብዩ አጎት ነው። በእስላም አልተከለከለም። ስለዚህ ያጎቴ ልጅ ነው ብሎ አጅነ መጨባበጥ ምናምን ያክስቴ ልጅ ናት እንደ እህቴ ናት የለም። ኢስላም የከለከለበት መጨባበጡን እስካልተጋቡ ድረስ መጨባበጥ መላፋት ምናምን አይሆንም። መንገድ ይስታሉ። ኢስላም አስተምሮ ነው፣ ጥንቃቄ ይፈልጋል። በዚህ ይህ ሰው ወደድኳትና ለሐራም ሳመቻቻት እምቢ አለች አለ። አንድ ቀን ድርቅ ተከሰተና ሰው ሲቸገር ወደ ዘመድ ይመጣል። አንተ የአላህ ባሪያ ቸገረኝ እኮ ብላ መጣቻል። ያን ቀን የጠየቅኩሽን ጥያቄ እሺ ካላልሽ ምንም ነገር የለም አላት። ጨንቋታል፣ መግቢያ መውጫ አጣለች። እሺ አለች። 120 ዲናር ሊሰጣት። 120 ዲናር ማለት የወርቅ ገንዘብ ነው፣ ወርቅ ነው። ሁሉም ነገር ተመቻችቷል አለ። ምን ማለት? ልብስ ተወልቋል፣ ምን ተብሏል? ምፈልገውን ነገር ልፈጽም ስል አለች። ኢተቂላህ አለች። አላህን ፍራ፣ አላህ በፈለገው መንገድ ካልሆነ እንዳትቀርበኝ። ያን ጊዜ ተነሳው አለ። ሱብሃንአላህ፣ ኢማን ይጠይቃል እኮ። ዛሬ ሰው እኮ ለብሶ አልቻለማ። አንዷ ስትሄድ እስክትሄድ ድረስ በቃ ባይኑ ይሸኛታል። ከባዱ ነው አልኩ። እዚህ አውልቆ አሳስብ። ምን አይነት ኢማን ይጠይቃል። ኢተቂላህ፣ አላህን ፍራ ስትል ድንግጥ ብሎ መነሳት ኢማን። የአላህን ኃያልነት ስትረዳ ወንጀል ልትወርድ ትችላለህ። ሰውነን እንሳሳታለን። ማንም ፍጹም የለም፣ ማንም ፍጹም የለም። እንወድቃለን፣ በሆነ ነገር እንፈተናለን። ግን ማንን ማስታወስ? አላህን። ያ አሁን ስሜቴን በዚህ አስደስቼ ፍላጎቴን አድርጌ አላህን ላስቆጣ በጭራሽ። ይህን ነገር ማምጣት፣ ሁሌ አላህን ማሰብ፣ የቂያማ ሁኔታን ማሰብ። በዱንያ ላይ አላህ ዱንያዬን ቢያበላሽብኝስ፣ ከዚህ በኋላ ያለ የትዳር ህይወት የተበላሸ ቢያደርግብኝስ፣ በጭራሽ ብለ አላህን መፍራት፣ አላህን መራቅ ነው አይደል? እንዲህ ከሰባቱ ሰዎች የውመል ቂያማ ማንም ጥላ በሌለበት ጥላው እስከሚካተት ሰዎች አንዱ ማን ነው? ወረጁሉን ዳዓቱ እምራአቱ ዛቱ መንስቢን ወጀማሊን፣ የቁንጅና የክብር ባለቤት የገንዘብ ባለቤት ስትጠራው ኢኒ አኻፉላህ፣ እኔ አላህን እፈራለሁ ያለ ዙለይኻ ዩሱፍን ዓለይሂ ሰላም ሀይተለክ እዮ ተዘጋጅቼልሃለሁ ምን ትጠብቃለህ ስትለው ቃለ መዓዘላህ፣ አላህም አይሻብኝ አላህ ይጠብቀኝ አሉ። እንደ ዩሱፍ መሆን ማለት ነው። ኢኒ አኻፉላህ፣ እኔ አላህን እፈራለሁ። የአላህን ፍራቻ መግለጽ። እህቴም ቆርቆሮ አሳይቶሽ አታሎሽ በተለያየ ነገር ነይ የትምህርት ቤትሽን ወጪ የዩኒቨርሲቲውን እኔ እችለዋለሁ የኮሌጁንም
እኔ እችላለሁ አንቺ ብቻ እሺ በይ ተመቻችልኝ ሲል አላህን እፈራለሁ ኢኒ አኻፉላህ ስቲ አላህ መውጫ ቀዳዳውን አላህ ያበጃጅልሻል። ርዝቅሽንም ካላሰቡት አላህ ያመጣልሻል። ምናልባት ያማረውን ህይወትሽን አሳምሮ ውብ አድርጎ የትዳር ህይወትሽን ያማረ አድርጎ አላህ ይሰጥሻል። በመን በተቅዋ። ይህም ሰው ኢተቂላ ስትለኝ ተነሳው። ያ ረብ ያን ቀን አንተን ፈርቼ ከተነሳው ካለንበት መከራ ነፃ አውጠናል። ከፈታለች መውጣት አይቻልም። ሶስተኛው ቀጠለ። ሰራተኞች ነበሩኝ፣ ደሞዝ ሰጧቸው። አንደኛው ግን ደሞዙ አነሰኝ ብሎ ጥሎ ሄደ። ከጊዜያት በኋላ አንተ የአላህ ባሪያ ያን ቀን ትቼ የሄድኩትን ገንዘቤን ደሞዜን ስጠኛል። እኔ ደግሞ በሱ ገንዘብ ምን አድርጌያለሁ አለ አራብቻለሁ። ከብቱን፣ ፍየሉን፣ በጉን ምኑን አራብቶ በስቷል። ይሄ የምታየው ንብረት በአጠቃላይ ያንተ ነው አለው። አታሹፍብኝ ስጠኛል። እያሾፍኩ አይደለም ይሄ ያንተ ነው አለው። አንድም ሳስቀር እያንዳንዱን እየነዳ ይዞ ሄደ አለ። ያ ረብ ይህን ላንተ ብዬ ከሰራው ካለሁበት መከራ ነጃ በለናል። ተከፈተ ወጡ። ሶስቱም ተቅዋ ያላቸው ናቸው። አንደኛቸው የጎደለ ቢሆን ምን ሊፈጠር ነው? ስለዚህ ጓደኛ ስትይዝ መልካም ጓደኛ ተቅዋ ያለው አላህን የሚፈራ ያ ነው ለአንተም ለሱ የሚበጀው። እንደዚህ አይነት ጓደኛ መልካም ጓደኛ ጥሩ ሰው ጥሩ ነገር አለው። ሽቶ የሚሸጥና ወናፍ የሚነፋ አንድ ነው። ነብዩ ሐዲስ የጠቆሙን እሱ አይደል? ወና የመጥፎ ሰው ጓደኛ ምሳሌው ወናፍ እንደሚነፋ ነው። ወናፍ ማለት ስራው የተጠላ ሳይሆን ሙያ ነው። ቢላ ይሞርዳል፣ ምን ይላል፣ ያቀልጣል፣ ብረት ያቀልጣል። ነገር ግን ያ ውጤቱ ግን ያስጠላል። ሽታው ያስጠላል። እሳቱ ከተፈናጠረ ልብስን ያቃጥላል። ምሳሌ ነው። መጥፎ ነገር ነው የሚሸትህ። ወናፍ የሚሰራ ሰው ጋር ከተቀመጥክ ልብስህ ነው የሚቃጠለው። ሽቶ የሚሸጥ ሰው ጋር ወይ ጥሩ ሽታ ታገኛለህ፣ ገንዘብ ካለ በገንዘብ ገዝተህ ትቀባለህ። አለዛ ደግሞ እሱ ሀዲያ ይሰጣል፣ ሊቀባ ይችላል። በሶስቱም በኩል መልካም ነገር ነው የምታገኘው። የጥሩ ሰው ምሳሌ ይሄ ነው አሉ። ስለዚህ ጓደኛህን መምረጥ እዚሁ ላይ ቆም ልበል። በየትኛው በመጨረሻው ላይ በሱ ገንዘብ ነው ያራባውት ይኸው ለአላህ ብዬ ሰርቼ ሰጠሁት አለ አይደል? ስንት ሰራተኛ አለ ሰርቶ 2 ወር 3 ወር 4 ወር 5 ወር ደሞዙ የተከለከለ ሚያለክስብን የሰራተኛ ላቡ ሳይደርቅ ስጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህን ፍራ። አንዳንዱ 10 ዓመት 15 ዓመት ጉልበቱን ይበዘብዘውና ስንት ነገር ሰርቶ ዛው ሱቅ ላይ በቃ ዝም ብሎ ወጭ ብቻ ወይ ምግብ ወይ ልብስ ብቻ ይገዛለታል። እኔ ጋር ተቀምጦላል እያሉ ብቻ ያ ሰው ትንሽ ነቃ ሲል ወይም ደግሞ ትዳር መያዝ አለብኝ ወይ የራሴን ነገር መቻል አለብኝ ብሎ ጥያቄ ሲያቀርብ ስሙን አጥፍቶ ሰርቆኛል ዘርፎኛል ብሎ ስንቱን እስር ቤት የሚከትም ያሰቃያል። አላህን ፍራ። አላህን ፍራ። የሚስኪን ላብ ቀላል አይደለም። የሰው ላብ ቀላል አይደለም። የደከመበትን ሐቁን ነገ የምከፍለው ሰላትህን ነው። ነገ የምከፍለው ዘካህን ነው። ነገ የምከፍለው ጾምህን ነው፣ ሐጅህን ነው፣ መልካም ስራህን ነው የምታስረክበው። ስለዚህ ሰራተኞች ያሏችሁ አታሰቃዩ። የምትሰሩትም ደግሞ ወንድሞች ደግሞ ሰው ጋር ተቀጥራችሁ ሰሩ፣ በአማና ስሩ። በአማና ስለ አማና አንድ ልንገራችሁ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በአንድ ወቅት ይላሉ ከአብዱላህ ኢብኑ ዲናር ጋር በመካ መንገድ ላይ ይሄዳሉ። ከዛ አንድ እረኛ ከተራራው እየወረደ ይመጣል፣ ያዩታል። ዑመር ምን አሉት? እስቲችን ፍየል ሽጥልኝ አሉት። እኔ ባሪያ ነኝ፣ የሰው አገልጋይ ነኝ፣ አለቃ አይፈቅድም አሉ። ለአለቃ አሉት ዑመር፣ ሊፈትኑት ነው። ተኩላ በላብኝ ትለዋለህ አሉት። ፈአይነ አላህ አላቸው ለዑመር። አላህ ሴት ነው፣ አላህ አይመለከተኝም፣ አለቃይ ባይኝ አላህ አይመለከተኝም። እንዴ ፈበካ ዑመር ማልቀስ ጀመሩ። ምንድን ያስለቀሳቸው ዑመር? አንደኛ በሳቸው ዘመን እንደዚህ አይነት ተቅዋ ያለ ሰው አማና የሚጠብቅ ሰው መኖሩን ሲያዩ አስደሰታቸው። አለቃህ ጋር ወሰደኝ አሉ ዑመር። አለቃህ ጋር ወሰዱት። አለቃቸው ይህን ባሪያ ሽጥልኝ፣ ሸጠላቸው። ዑመር ነፃ ወጥተሃል አሉት። ከዛ ምን አሉ?
በዱንያ ላይ ይች ስራ እንደዚህ መልካም ዋልህ ታማኝ የአላህ ባሪያ አማና መጠበቅህ አላህን መፍራትህ በዱንያ ላይ ነፃ አውጥቷል በአኺራም ነፃ ታወጣለች ብዬ ተስፋ አደርጋለሁ ከጀሃነም እሳት ነፃ ትወጣለህ ብዬ ተስፋ አደርጋለሁ አሉ ዑመር አው ፈአይነ አላህ አላህ ያኛል በል መጋዘን ላይ ካርቶን ጫን ስትባል 10 ካርቶን ከተባል በጎና 15 ጭነ 5ቱን ወደዛ አታድርግ ማን ያያል አላህ ያያል አላህን መፍራት ስለዚህም አላህን መፍራት ካለንበት መከራ ጭንቀት ነጃ እንድንወጣ ያደርግልናል አላህን ስንፈራ ጉዳይ ክራውድድ ይሆነብህ እዛ ቢሮ ስትሄድ የሆነ ነገር የሚሆንብህ እዛም ስትሄድ የተጨናነክ ተቅዋ ውስጥ አስገባ ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ የጀዐል ለሁ ሚን አምሪሂ ዩስራ አላህ ጉዳዩን ነገሩን በአጠቃላይ ገር በገር አላህ ያደርግለታል ያገራለታል ጉዳዩን ያገራለት ስትሄድ እዛም ይሳካል ተቅዋ አላህን ስንፈራ ሁሉን ነገር ይስተካከላል ጉዳይ ይስተካከላል የሆነ ቢሮ ይስተካከላል ወልሐቅ ወልባጢል በሐቅና በባጢል መካከል የምትለዩበት ሐላል ሐራምን የምትለዩበት ሱና ቢድዓ የምትለዩበት ሽርክ ተውሂድ የምትለዩበት ሹብሃ የሆኑ ነገሮችን አብዛኛው ሰው የማያውቁትን ነገሮችን እንድትጠነቀቁ እንድታውቁ ያደርጋቸዋል በምን ተቅዋ ተቅይ የሆነ ሰው አላህን የሚፈራ ሰው አላህ የተለየ ስጦታ አላህ ይሰጠዋል አላህን መፍራት የአላህን ውዴታ ያስገኛል የሰውንም ውዴታ ያስገኛል የአላህ ብቻ አይደለም ኢነላህ ጨርሱታ ኢነላህ ይሂቡል ሙተቂን አላህ ሙተቆችን እሱን የሚፈሩትን ይወዳቸዋል ኢነ الذين آمنوا وعملوا الصالحات እነዚያ ያመኑና መልካም የሰሩ ሰየጅዐሉ ለሁም الرحمن ውዳ الرحمن ውዴታን አላህ ያደርግላቸዋል በዱንያ ሰዎች እንዲወዷቸው አላህ ያደርጋል ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ሲናገሩ ኢዛ አሐበ አላሁ العبد አላህ አንድን ባሪያ የወደደው ጊዜ ናዳ ጅብሪልን ና ብሎ ይጠራዋል ኢነላህ ዩሂቡ ፉላናን ፈአሕቢብሁ አላህ ከሌን ይወደዋል ውደደው ይለዋል ፈዩሂብሁ ጅብሪል ይወደዋል ፈዩናዲ ጅብሪሉ ፊ አህሊ ሰማ ጅብሪል ሰማ ውስጥ ላሉ መላእክቶች በአጠቃላይ ይጠራል ኢነላህ ዩሂቡ ፉላናን አላህ እከሌ የሚባል ሱብሓነላህ ስም ተጠርቶ እህቴ ስምሽ ተጠርቶ አላህ እከሌ የምትባለዋን አላህ እከሌ የሚባለውን ስም ተጠርቶ እኮ ነው ይወደዋልና ፈአሕቡህ ውደዱት ፈዩሂቡሁ አህሉ ሰማ ሰማ ውስጥ ያሉ መላእክቶች በአጠቃላይ ይወዱታል ሰማ ውስጥ ያሉ መላእክቶችን ቁጥራቸውን የሚያውቀው ማን ነው ማንም የለም ከአላህ በስተቀር 7 ሰማያት አለ አይደል አንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል 500 ዓመት ሰማይ ላይ ግብዣ በተደረገላቸው ሰዓት ነብዩ ሰለላሁ ዐለይሂ ወሰለም የአራት ጣት ቦታ ክፍት ቦታ የለም በመላእክቶች ተጨናንቃለች ሁሉም በዒባዳ ላይ ሩኩም ያደርግ ሱጁድ ያደርግ ከሰባተኛው ሰማይ ላይ ከካዕባ ትዩ ሰባተኛው ሰማይ ላይ በይተል ማዕሙር ይባላል እንደ ካዕባ የሚጠወፍ ማለት ነው በቀን 70,000 መላእክት ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ የገቡት ለሁለተኛ ጊዜ እድል አይኖራቸውም መቼ ድረስ ኢላ የውመል ቂያማ ድረስ ቁጥራቸውን አስቡ ጀሃነም 70,000 መያዣ አላት አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱን መያዣ ብቻ 70,000 መላእክት ነው የሚይዘው 70,000 ለ70,000 ነጋዴዎች ስንት ይመጣል 4 ቢሊዮን 900 ሚሊዮን ይመጣል ምቱት 4 ቢሊዮን 900 ሚሊዮን መላእክቶች ጀሃነምን ብቻ የሚጎትቱ ናቸው ምንድነው የፈለኩት ይሄ ሁሉ ቁጥር ያላቸው ቁጥራቸውን አላህ ብቻ የሚያውቅ መላእክቶች ይወዱታል ከዛስ ይሄ ውዴታው ደግሞ ምድር ላይም ተቀባይነት እንዲኖረው እንዲወደድ አላህ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ውዴታ እንድታገኝ አላህ ያደርጋል ስለዚህ ተቅዋ የአላህ ውዴታ ያመጣል ተቅዋ በረከቶችን ያሰፋል ያበዛል
ወለው አነ አህለል ቁራ አመኑ ወተቀው የከተማይቷ ሰዎች ቢያምኑና ቢጠነቀቁ ለፈተሕና ዐለይሂም በረካትን ሚነ ሰማኢ ወልአርድ ከሰማይና ከምድር በረከቶችን እንከፋፍትላቸው ነበር አሉ። ሰማይ ዝናብ ነው፣ የምታለማ ዝናብ ነው አላህ የሚለቀው። ምድር ለመሆና ኢትፍሩቱን ፍራፍሬውን በለው ቡቃያውን ጤፍ ስንዴውን በለው እንደየቄህ እንደየአካባቢው እንደለመድከው ምግብ ታፈልቅልሃለች። በምን በተቅዋ አላህን ስንፈራ እነዚህና መሰል ነገሮች ይመጣሉ። ለምን ድርቅ የሚከሰተው በወንጀል ነው፣ አላህን ባለመፍራት ነው። ጦርነት የሚመጣው የመሬት መንቀጥቀጥ የተለያዩ አደጋ የሚመጣው ወንጀል ነው። ظهر الفساد في البر والبحر بما كسبت أيدي الناس على الله በባህሩም በየብሱም መከራው ተገለጸ። بما كسبت أيدي الناس የሰው ልጆች በሰሩት ወንጀል። ወንጀል ስንሰራ ርዝቅ ይጠባል። ርዝቅ ከሚያጠብ ነገር አንዱ ምንድነው? ወንጀል ነው። አላህ ይጠብቀን። እንደ ዝሙት ርዝቅ የሚያጠብ ነገር የለም። ርዝቅ ያጠባል፣ ፊት ያጠቁራል። ርዝቅ ያጠባል ወንጀል። ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል በባህሩም በየብሱም መከራው ተገለጸ። ምን አይነት መከራ? የጦርነት በለው የድርቅ በለው አደጋዎች በለው ሰላም ማጣት በለው በወንጀል ነው። ሊዩዚቀሁም ባዕደ አለዚ ዓሚሉ አለ ከሰሩት ከፊሉን ሊያቀምሳቸው አለ። ለምን? ለዓለሁም የርጅዑን ሊመለሱ ተውባ እንድናደርግ ፈርተነው ወደ እሱ እንደምንመለስ ነው። ተቅዋ ያለ ሰው በዱንያም በአኼራም የተበሰረ ነው። በዱንያም በአኼራ አላህ በቁርአን ላይ ምን አለ? አላ ኢነ አውልያ አላህ እነዚያ አላህ ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን እነሱ ላይ ፍራቻም ሆነ ሐዘን የለባቸውም። አለዚነ አመኑ እነሱ ማን ናቸው? እነዚያ ያመኑ ናቸው። ወካኑ የተቁን እሱን የሚጠነቀቁ እሱን የሚፈሩ ናቸው። ለሁሙል ቡሽራ ለነሱ ብስራት አላቸው። ፊል ሐያቲ ዱንያ በዚች በቅርቢቷ ዓለም በዱንያ ወፊል አኺራ በአኺራም አለ። ሱብሓነላህ በዱንያም በአኺራ ብስራት አላቸው። በዱንያ ሰዎች ይወዷቸዋል። ነገሮቹ በአጠቃላይ ቀልባቸው ኸይር ነገር ነው። መልካም እልሚያ ያሉ ከአላህ ጋር ያላቸው ግንኙነት ከማህበረሰብ ጋር ያላቸው ግንኙነት በጣም የተደሰቱ ይሆናሉ። መጥፎ ነገርን አላህ ከነሱ ያስወግድላቸዋል። በአኺራስ የመጀመሪያው ፈአወሉሃ አልቢሽረቱ ዒንደ ቀብድ አርዋሒሂም ቢልጀና ልክ ሩሃቸው ሲነሳ ሲያዝ መለከል ሞት ሲመጣ በጀነት ይበሰራሉ። ቁርአን ላይ እንደተናገረው ኢነ አለዚነ ቃሉ ረቡና አላህ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون إن الذين قالوا إن الزيالو ربنا الله ጌታችን አላህ ነው ያሉ ثم استقاموا ከዛም ቀጥ ያሉ ሲቸገሩም ወደ አላህ ሲደሰቱም ምስጋናው ለአላህ ነው። ወደ ጠንቋይ ወደ ምን ያላሉ ثم استقاموا በሰላታቸው በኢባዳቸው በሁሉም ነገር ላይ ቀጥ ያሉ تتنزل عليهم الملائكة በእነሱ ላይ መላእክቶች ይወረዳሉ። መቼ? عند موتهم ሞት ሲመጣባቸው አላ ተኻፉ አትፍሩ የምትሄዱበት ሀገር ያማረ ነው። ወላ ተህዘኑ እንዳታዝኑ ትታችሁት ለምትሄዱት ቤተሰቦቻችሁ ንብረታችሁ አትዘኑ አላህ አላቸው። ወአብሽሩ ተበሰሩ ይሏቸዋል። ቢልጀነቲ ለቲ ኩንቱም ቱዓዱን ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ተበሰሩ። ጀነት ያ አላህ ማ ላ አይኑ ረአት አይን አይታው ማታቅ ወላ እዝኑ ሰሚዐት በሰዎች ጆሮ ላይ ተሰምታ ማታቅ ወላ ኸጠረ አላ ቀልቢ በሸር በሰዎች ልቦና ላይ ውል ብላ ተገልጻ ማታቅን ጀነት አላህ ለባሪያዎቹ ያዘጋጃት ያቺ ውድ የሆነችዋን ጀነት አላህ እሱን ለሚፈሩ እሱን ለሚገዙ እስቲቃማ ላላቸው ሰዎች ገና ሞት ሲመጣባቸው የደስታ ብስራት ያበስሯቸዋል መላእክቶች። አየህ ገና ሰው ቤተሰብ ከሌሊ ሞትብን ነው ብሎ ሲጨናነቅ ሲያለቅስ እሱ ጀነትን እያየ ነው። እሱ ደስታ ላይ ነው። እሱ በመላእክቶች ብስራት ላይ ነው።
ነህኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ እኛ ለእናንተ በዱንያም በአኺራም የእናንተ ወዳጆች ነን ይሏቸዋል። ያ አላህ ጀነት ለመርናታ ጀነት ሲባል በየጊዜው ሰሃቦች ስለ ጀነት ሲነገር ቀልባቸው ያ አላህ ጉጉቱ በል፣ ስለ ጀሃነም ሲነገር ፍራቻቸው ያ አላህ ጀነትን ለምንዋው በቀን ሶስቴ ጀነትን የጠየቀ ጀነት ራሷ ያ አላህ ጀነት አስገባው ትላለች። በቀን ሶስቴ ደግሞ ከጀሃነም እሳት የተጠበቀ ያ አላህ ከጀሃነም እሳት ጠብቀኝ አለ ጀሃነም ራሷ ያ አላህ ጠብቀው ብላ ዱዓ ታደርጋለች። ስለዚህ የሁል ጊዜ ዱዓችን ጀነት መሆን አለበት፣ አላህ እንዲያስገባን። የሁል ጊዜ ዱዓችን ከጀሃነም አላህ እንዲጠብቀን ዱዓ ማድረግ ነው። በዱንያስ ብስራቱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም አን አቢ ዘር ረዲየላሁ ዐንሁ ቃለ ቂለ ሊረሱሊላህ ሰለላሁ ዐለይሂ ወሰለም አቢ ዘር ምን አሉ? ለነብዩ ሰለላሁ ዐለይሂ ወሰለም ተባሉ አራአይተ ረጁለ ያዕመሉ ልዓመለ ሚነል ኸይሪ፣ እስቲ ንገረን አንድ ሰው ኸይር ነገርን ሲሰራ ወየሕምዱሁ ናስ ዐለይህ በዛ ላይ ሰዎች ሲያመሰግኑት ምንድነው ጉዳይ ሲሏቸው ቃለ ቲልከ ዓጅሉ ቡሽራል ሙእሚን፣ እችማ የሙእሚን ፈጣኗ ብስራት ናት አሉ። አየህ ኸይር ሰርተ ሰዎች ካወደሱ እዚህ ዱንያ ላይ ፈጣኗ ምንድናት? ብስራት ናት። አላህን የሚፈራ ሰው በዱንያም በአኺራ ይበሰራል። አላህን ስፈራ ከጠላት ተንኮል አላህ ይጠብቀሃል። አላህን ያለዋ ወኢን ተስቢሩ ብትታገሱ ወተተቁ እሱን ብትጠነቀቁ ብትፈሩ ላ የዱርኩም ከይድሁም ሸይአን የነሱ ተንኮል ምንም እናንተን አይጎዷችሁ ማለት። ለድል ለስኬት ተቅዋና ሰብር ግድ ነው። አላህን መፍራት በየትኛውም ቦታ ኢነላሃ ቢማ ያዕመሉነ ሙሒጥ። ተቅዋ ስራህ እንዲቀበልህ ተቅዋ አስፈላጊ ነው። ኢነማ የተቀበሉ ላህ ሚነል ሙተቂን። አላህ እኮ ስራን የሚቀበለው ከሙተቆች ነው፣ አላህን ከሚፈሩት ነው። ለፍተ ደክመ ባዶ እንዲያውነ ተቅዋ አክልበት፣ አላህን ፍራበት። ተቅዋ ከዱንያ ቅጣትም ትጠበቃለህ። ወአማ ሰሙድ ሰሙድማ ፈሀደይናሁም መራናቸው እነሱን ፈስተሐቡ ልአዕማ አለል ሁዳ ነገር ግን እነሱ ከቀጥተኛው መንገድ እውርነትን መረጡ አለ። ፈአኸዘትሁሙ ሳኢቀቱ ለእነሱ መብረቅም ያዛቸው አለ። የመብረቅ ቅጣት ማለት ነው። ፈአኸዘትሁሙ ሳኢቀቱ ለዓዛብ ልሁን አለ። ያ የሚያስዋርደው ወራዳ የሚሆነው ዝቅ የሚያደርግህ የመብረቅ ቅጣት አገኛቸው። ቢማ ካኑ የክሲቡን ሲሰሩት በነበረው ስራ አለ። ከዛስ ወነጀይነ አለዚነ አመኑ እነዛን ያመኑትን ግን ነጃ አላቸው። ወካኑ የተቁን እነዛ የተጠነቀቁትን ማንን? ነቢዩላህ ሁድና እንደዚሁም ተከታዮቻቸውን ምን አደረግናቸው? ከዚህ ነገር አዳናቸው ይላል አላህ ሱብሓነሁ ወተዓላ። ነቢዩላህ ሷሊህን ዓለይሂ ሰላም ነቢዩላህ ሷሊህን ጨምሮ እነሱንም አዳናቸው። ስትፈራ ከመከራ አላህ ነጃ ይልሃል። ተቅዋ ስለ ተቅዋ ይህን ያህል እንግዲህ ብለናል። ግን ዛሬ ስንት ነገራችን ሐያታችን ስንመልከቱ ዞር ብለን እንቃኘው። እየኖርኩት ያለው እስቲ የዛሬን ውሎዬን እስቲ ልፈትሸው። ዛሬ ውሎዬ ምን ይመስላል? ተቅዋ የተሞላበት ነው? እንደው አላህ የሚደሰትበት ውሎ ነው የዋልኩት? ሙእሚን እኮ ዝም ብሎ ሁለት ምሽቶች እኩል ሊሆኑበት አይገባም። ከዛሬ ነገር ልንቀየር ይገባል። ሁሌ ሂሳብ ማድረግ። ነጋዴዎች ሂሳብ ታደርጉ አይደል? ነጋዴዎች ሂሳብ ታደርጋላችሁ። በምን? ዛሬ ወጪው ምንድነው? ገቢው ምንድነው? ትርፍ አለ የለም? ውጤቱ እንዴት ነው? ሂሳብ እንሰራላ። ሂሳብ ይሰራል። ከዛም አልፎ ሂሳብ ሰራተኛ ቀጥራችሁ ታሰራላችሁ። እሺ አኺራችንስ? የአኺራ ጉዳይስ? የአኺራ ጉዳይ እኮ ቀላል አይደለም ወንድሞች። ሞቱል ፉጃ በበዛበት አደጋዎች ሀገራችን ላይ በጣም እየበዙ በመጡበት በቅርቡ አፋር ላይ እሳተ ገሞራ ተከሰተ። ከባድ ደውል ነው። ከባድ ማስጠንቀቂያ ነው። በየጊዜው መሬት መንቀጥቀጡ ይመጣል። ከባድ ማስጠንቀቂያ ነው። ጦርነቱ ከባድ ማስጠንቀቂያ ነው። እነዚህ መሰል ብዙ ነገሮች እየመጡብን እኛ ግን አንቀላፍተናል። አዎ አልያሉ እኮ ሰዎች እንቅልፍ ላይ ናቸው። የሚነቁት መቼ ነው አሉ? ቀብር ሲገቡ ነው የሚባንኑት አሉ። ቀብር ሲገቡ ይባንናሉ።
ዛሬ ነው። እስቲ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ ስራችሁን መዝኗት ቀብለ አን ቱእዘኑ ከመመዘኑ በፊት። ለአኺራ ያዋጣ ላያዋጣ መዝኑት እስቲ። ሚዛን ትመዝናላችሁ፣ ኪሎ ሞልቷል አልሞላ? የእኛ ስራስ እስቲ ባላንስ አድርገነዋል? ያ የሐዲስ ሊቅ የሆኑት አባ ሁረይራ ሞት ሲመጣባቸው አለቀሱ። አንተም ታለቅሳለህ ሲሏቸው እኔ እኮ ለዱንያችሁ ከእናንተ መንለጠሉ አይደለም እኮ ያስለቀሰኝ፣ ነገር ግን የሚሄድበት ሀገር ርዝመቱና ያስኩት ስንቅ ማነሱ አሉ። አባ ሁረይራ 5374 ሐዲስ ለዚህ ኡማ ያሰራጩ ታላቁ ሰሐቢይ ካስለቀሳቸው እኔ እናንተስ ታዲያ? ስለዚህ እስቲ ስራችንን ተቅዋ ገርል ፍሬንድ ብለህ ያስኩህ ወንድሜ አላህን መፍራት፣ ለአላህ ብለቶ አላህ የተሻለውን አላህ ያመጣልሃል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለአላህ ብሎ አንድ ነገርን የተወ አላህ የተሻለን ይተካለታል። ዛሬ ተቅዋ ስለሌለ አላህ አያኝም ነው እኮ ሰው በቃ በምላሱ ባይናገርም ያ ነው። አይታችኋል? የሆነ ካሜራ ተገጥሟል ሲባል የሆነ ቦታ ላይ ዛሬ ቁጥጥር ተጀምሯል። ካሜራ ተገጥሟል፣ ማን እንደገባ ማን እንደወጣ በእያንዳንዱ እንትን ላይ መስሪያ ቤት ላይ ይሄ ተደርጓል ሲባል ሰራተኛውን ቀጥ ብሎ ይሰራል። ሰዓቱንም ሲወጣም ሲገባ ለምን ቁጥጥር አለ? ነገ ከደሞዙ ሊቆረጥበት ነው። ፋውል መስራት የሚባል ነገር የለም። ሀታ ካሜራ ላይ ቁጥጥር ነው ከተባለ አፉን እንኳን አይከፍትም እንኳን አያዛጋም፣ እንደፈለገ ካሜራ ያኛል ይላል። አላህ ያኛል። አለም ያዕለም ቢአነ አላህ የራ፣ ይህ ሰው አላህ እንደሚያየው አያውቅም? ታዲያ ግቢ ዘግጄ ትልቅ ግቢ ኖሮኝ ኤክስፓየርድ ስመታ አላህ አያየኝም? ኤክስፓየርድ ጊዜ ያለፈባቸው የምግብ አይነቶች የጁስ አይነቶች በለው ዛሬ መርካቶ ላይ ነው። አላህ አያየኝም? የኤሌክትሪክ እቃዎች ብራንድ ያልሆኑትን ብራንድ አስመስዬ የሆነ ነገር መትቼ አስመስዬ ስሸጥ አላህ አያየኝም? ልብሶችን ሜዲን ቻይና ሚል ከሆነ ሜዲን ቱርኪ ብዬ የሆነ ነገር ገንጠል አድርጌ ስለጥፍ አላህ አያየኝም? በእያንዳንዱ ስራችን አላህ ይመለከተኛል። አይ ማንም አያየኝም፣ ዩኒቨርሲቲ እጃለው ከቤተሰብ ከአካባቢ ርቅ ያለው ብለሽ እህቴ አንቺም ያልሆነ ነገር ውስጥ ምትገቢ ከሆነ ያልሆነ ነገር ውስጥ ምትገባ ከሆነ አላህ አያይም እንዴ? አላህ ይመለከታል። አላህ ያያል። ከአላህ የሚሰወር የሚደበቅ የለም። ስለዚህ የመጀመሪያውን ሐዲስ እናስታውሰው፣ ኢተቂላሃ ሐይሱማ ኩንት። በቃ አላህን መፍራት የትም ቦታ ብትሆን፣ የትም ቦታ አላህን መፍራት በቃ ብየዋለሁ፣ በየሚዲያው ገልጫለሁ። የትም ሁን፣ ቻይና ሞንክ፣ ዱባይ፣ አውሮፓ ሞንክ፣ የትም ሁን፣ የትም አላህን መፍራት። አላህ ይመለከተኛል፣ አላህ ያየኛል በል፣ አላህ ርዝቅን ያሰፋዋል። ዑመር አንድ ወቅት ላይ አዋጅ አወጁ። ካም በኋላ ወተትና ውሃ ቀላቅላችሁ እንዳሸጡ ብለው አዘዙ። ከዛ ይህን ትምህርት አስተምረው ሁሉም ተበተነ። አንድች እናት ለአንድች ሷሊህ ልጅ ወተቱ ላይ ውሃ ጨምሪበት እንዲበዛ ትላለች። ቅድም አሚረል ሙእሚኒን ዑመር ኢብኑል ኸጣብ እኮ ከለከሉ አለች። ዑመር የታላሁን የታይናል አለች እናት። ኢን ካነ ዑመሩ ላ የራና ፈኢነ ረበ ዑመር የራና። የዑመር ባያየንም እንኳን የዑመር ጌታ አላህ እኮ ምን ይላል? ያየናል። ዑመር እችን ንግግር ሰሟት። ቤቱ ላይ ምልክት አርጉብኝ አሉ። ምልክት ተደረገላቸው። ገቡና ቤታቸው አንድ ሷሊህ ልጅ አግኝቻለሁ፣ ማን ነው የሚያገባታል? ያቺ ሴት አገባች ከዑመር ቤተሰብ። ከዛስ ከሷ ዘር ማን የተገኘው? አምስተኛ ኸሊፋ ተብሎ የሚጠሩት ዑመር ኢብኑ አብዱል አዚዝ የተገኙት ከሷ ዘር ነው። አላህን ስትፈራ የተሻለ ይመጣል። አብዱላህ ኢብኑ ሙባረክ ሲባል ትሰማላችሁ? አብዱላህ ኢብኑ ሙባረክ ሙጃሂድ ናቸው። አብዱላህ ኢብኑ ሙባረክ ዓሊም ናቸው። አብዱላህ ኢብኑ ሙባረክ ነጋዴ ናቸው። አብዱላህ ኢብኑ ሙባረክ ዓቢድ ናቸው። ዓመቱን ለአራት ይከፍሉታል አሉ። 3 ወር ጂሃድ የሚወጡበት፣ 3 ወር ዒልም የሚያስቀሩበት፣ 3 ወር ንግድ ይነግዳሉ፣ 3 ወር ቁጭ ብለው ዒባዳ ደግሞ ያ ረብ የሚሉበት የሚያለቅሱበት፣ በሁሉም ነገር አላህ ያሳካላቸው። ከየት ቤተሰብ ተገኙ?
አየህ አላህን ስትፈራ ዘርን አላህ ያሳምርልሃል። ዘርን ያማረ አላህ ያደርግልሃል። አባትየው ሙባረክ አንድ አትክልተኛ ቤት ላይ ተቀጥሮ ይሰራሉ። ተቀጥሮ ሲሰሩ አንድ ቀን መጣና አለቃቸው እስቲ ጣፋጭ ብርቱካን ስጠኛ ነው። የሚሰሩት እንግዲህ የሚመረትበት ቦታ ነው። ይሄ 3 ኪሎ 2 ኪሎ የሚሸጥበት ቦታ አይደለም። ማምረቻው ላይ ቆርጦ ሰጡት። ሲበላው ይጎመዝዛል። ጣፋጩን ነው ምልህ አላቸው። አሁንም ቆርጦ ሰጡት። ሲበላው ይመራል። ጣፋጩን እያልኩ ሚመር ሰጠኛለህ ታሾፍብኛለህ ሲላቸው ሙባረክ ምን አሉ? በአላህ ይሁንብኝ እዚች ማሳ ላይ እዚች ፋብሪካው ላይ ማለት ነው ማምረቻው ላይ ይሄ አትክልት ስፍራ ላይ ፍራፍሬው ቦታ ላይ ከገባው ሰዓት ጀምሮ ጣፋጭቱ ነው መራራዊቱ ነው ቀምሼው አላቅም አሉ። ይህ ሰው ምን አለ? አሃ ይህማ ከባድ ላማክረው የሚገባ ትልቅ ሰው ነዋል። አንድ ጉዳይ አለኛል። ምን? የሁዳዎች ነሳራዎች ልጆቻቸውን ለዝና ለጉራ ለምን እያሉ ይድራሉ። አንድ ሙስሊም ልጁን ለማን ነው መዳር ያለበት አሉ። አንድ ሙስሊም አላህን ለሚፈራ ስነ ምግባር ያለው ዲን ያለው አኽላቅ ያለው ብሎ ሲነግራቸው አኽላቅ ያለው አላህን የሚፈራ ዲን ያለው ካንተ ውጭ አላየውም ልጄን ላንተ ድሬሃለሁ። ሱብሃንአላህ። ከነሱ ማን ተገኘ? ቅድም ያልኳችሁ ሙጃሂድ ዓሊም ነጋዴ ዓቢድ የሆኑት አብዱላህ ኢብኑ ሙባረክ የተገኙት ከዚህ ቤተሰብ ነው። ዘርህን እንዲያምርልህ ከፈለክ አላህን ፍራ። የሙሳና የኸድር ታሪክ ላይ ወካነ አቡሁማ ሷሊሃ ይላል። እነዚህ ሁለት ሰዎች እኮ አባቶቻቸው ሷሊህ ነበሩ አሉ። የፈረሰውን ቤቱን ሲያስተካክሉላቸው፣ የተደበቀ ሀብት ሲያወጡላቸው በምን አንተ ይላሉ ሰይድ ብኑ ሙሰይብ ሙሐዲሱ ለልጃቸው እኔ እኮ መልካም ነገር ምሰራው ኸይር ነገር ምሰራው ጾም ዒባዳ ማበዛው ላንተ ነው አሉ። ለምን? ወካነ አቡሁማ ሷሊሃ የሚለውን የቁርአን አንቀጽ አመጡ። ስለዚህ አላህን ፍራ። የትም ቦታ ብትሆን ተቅዋ ይህና መሰል እጅግ ሰፊ በእጅግ በጣም ዘርፈ ብዙ ጥቅሞች አሉት አላህን መፍራት። በቃ ብያቸዋለሁ። ይሄ በሽታ ነው ከቀመስከው ይገላሃል፣ ይሄ ዶክተር ከልክሏል ከበላኸው አንተ ላይ ህይወት ላይ አደጋ ሲባል ሰው ይጠነቀቃል ይፈራል። ይሄ ወደ ጀሃነም የሚወስድ ነው ሲባል ግን ቀላል ሆኗል አይደል? አያችሁ። ስለዚህ አላህን መፍራት። አላህን የሚፈራ በዱንያም በአኼራም ለስኬት ይበቃል። አኼራ ማለት ቅርብ ናት። አላህ ነገ ብሎ የገለጸው ነው። ኢነሁም የረውነሁ በዒዳ ወነራሁ ቀሪባ። ቅርብ ናት። ቅርብ ነው። በቃ ቅርብ ነው። ሞት ወላሂ ቅርብ ነው። እያየን ነው። አብረን ማኪያቶ ጠጥተናል እንላለናል እከሌ ሞተ ሲባል። አረ ትላንት ሙሐደራ አብረን ነበርን። አረ ከቻይና አብረን እቃችንን አልኮ ምን ነክቶት ትላለን። በቃ ምን ነክቶት የለም። ኢዛ ጃ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ሰዓቲቷ ከደረሰች አጀል ከደረሰ አንድ ሰዓት ወደፊት ወደኋላ የለም፣ በዛው ሰዓት ነው። ማንም አያመልጥም። ስለዚህ የአኼራዬን ነገር ላሳምር የዱንያ ነገር እንዲያምርልኝ ከፈለግኩኝ የዛሬው መልእክት ነው። ኢተቂላሃ ሐይሱማ ኩንት። አላህን ፍራ የትም ቦታ ብትሆን። አላህን ፍርህቴ የትም ቦታ ብትሆኝ። ባለቤትሽ ለንግድ ሲሄድ የትም ቦታ ሲሄድ አላህን መፍራት፣ በንብረቱ በልጆቹ በቤተሰቡ አላህን መፍራት። አላህን መፍራት። አላህ ያየኛል በይ፣ አላህ ያየኛል በይ፣ አላህ ይመለከተኛል በይ፣ አላህ ያውቅብኛል በይ። ዱንያ አኼራሽን ያማረ አላህ ያደርግልሻል። አንተም እንደዛው ዱንያን አኼራን ያማረ አላህ ያደርግልሃል። ወመን የተቂላሃ የጅዐል ለሁ መኽረጃ። አላህ ትክክለኛ ተቅዋ ኖሯቸው እሱን ተጠንቅቀው ባዛቸው ነገር ታዘው ከከለከላቸው ነገር ተከልክለው ከሚጓዙት ባሪዎች መካከል አላህ ያድርገን። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ደግሞ ከነፍሴና ከሸይጣን ነው። አላህ እዚህ የተወደደው የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን። መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። ተቅዋን አላህ ይለግሰን። ተቅዋን አላህ ይለግሰን። ቀልባችን በተቅዋ የተሞላ አላህ ያርግልን። የኢማን ብርሃን በውስጣችን አላህ ያስገባልን። ሰላም አላህ ያርገን። ከጭንቀት አላህ ይገላግለን። እሱን ፈርተን እሱን አምነን በእሱ ታማኝ ባሪያ ሆነን በዱንያ ያማረ ቆይታ ቆይተን አኼራችንም ያማረ አላህ ያርግልን። አኼራችንም ያማረ አላህ ያርግልን። ያ ረብ አባቶቻችንን ከመልካም ስራ ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከአፍያ ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን።
የሞቱብን ደም የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ ያማረ አላህ ያርግልን መጨረሻችን ያማረ አላህ ያርግልን ከጭንቀት አላህ ይገላግልን ሰላም አላህ ያርገን ሰላም አላህ ያርገን ያ ረብ እዚህ የተከበረው ቤት እንደሰበሰብከን በዱንያ ላይ አረፋ ላይ አላህ ይሰብስበን አረፋ ላይ አላህ ይሰብስበን ሐጅ ላይ አላህ ይሰብስበን ዑምራ ላይ አላህ ይሰብስበን የተከበረው ቤቱ ላይ አላህ ይሰብስበን በአኺራ ደግሞ ጀነተል ፊርዶስ አላህ ይሰብስበን ጀነተል ፊርዶስ ላይ አላህ ይሰብስበን የሁላችንም የዱንያም የአኺራችንም ቆይታ ያማረ አላህ ያርግልን ያ ረብ ከመሐከላችን ያላገባውን አላህ ያማረ ትዳር አላህ ይለግሰው ለወንድሞቻችንን ያማረችዋን እንደው የሚወዳትን የሚደሰትባትን አላህ ይለግሳቸው ለእህቶቻችንም ደግሞ እንዲሁ የምትወደውን እንደው የሚያስደነግጣትን ስታዩ የምትደሰትበትን አማናውን የሚጠብቅላትን ሷሊ ባል አላህ ይለግሳል ያ ረብ አግብተውም ደግሞ ልጅ ያጡትንም አላህ ልጅ ይለግሳቸው ያ ረብ ልጅ አላህ ይለግሳቸው ረጅም ዓመት ልጅ ጠብቆ ያጣሉ አሉ ዘከሪያን ሳራን እንዳስደሰተው አላህ ዙርየተን ጠይባ መንታውን ያማረውን አላህ ይለግሳቸው ያ ረብ አላህ ይለግሳቸው የከማከላችን የተጨነቀን ከጭንቀቱ አላህ ይገላግለው የታመሙ ቤተሰቦቻችን አላህ ያሽርልን ውጭ ሀገር ደግሞ ቆይተው ከቤተሰቦቻችን በምን እንገናኝ እጃችን ባዶ ነው ብሎ የተጨነቁ እህት ወንድሞች አሉ ያ ረብ ሁሉንም አሟልቶ ከቤተሰቦቻቸው ጋር በሰላም በጤና በአፍያ በሰላም አላህ ያገናኛቸው ያ ረብ ታላቁ ወር ረመዳን እየገሰገሰ ነው እየመጣ ነው በሰላም የምናገኘው አላህ ያድርገን ለረመዳን የምንበቃ አላህ ያድርገን ደርሰንም የምንጠቀምበት አላህ ያድርገን በሐያታችን ልዩ ረመዳን የምናሳልፍበት ረመዳን አላህ ያድርግልን የምንለወጥበት የምንቀየርበት ድል የምናገኝበት ረመዳን አላህ ያድርግልን አላህ Subhanahu Wa Ta'ala የሁላችንም መጨረሻ አላህ ያሳምርልን ሀገራችንን ሰላም አላህ ያርግልን ንዝንዙን ጭቅጭቁን አላህ ያንሳልን ፊሊስጤም ያሉትን ወንድም እህቶቻችን ሰላም አላህ ያርጋቸው በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው ከነዚህ ካረመን ይሁዶች እጅ አላህ ነፃ አላህ ያውጣው በዱንያ ላይ የተከበሩ ሶስቱንም ቦታዎች የተደነገጉ ሐረምንም መስጂዱን ነበዊንም እንደዚሁ በይተል መቅዲስንም የምንዘይር አላህ ያድርገን እዛች ቦታ ላይ የምንረግጥ አላህ ያርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته